ሰላም እንዴት ናችሁ? እንዴት ወዳችሁ አድማጮቻችን በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ መልእክታችን ነው። ከኢትዮ አርሰናል ዩቲዩብ ቻናል ለሰዓቱ ወደ እናንተ ለማድረስ የመረጥናቸውን አጫጭር አርሰናላዊ ጉዳዮችን ከዚህ እንደሚከተለው ማስደመጣችንን እንጀምራለን። የግንቦት 2 ቀን 2017 ዓ.ም አርሰናላዊ ጉዳዮቻችን እንደሚከተለው ወደ እናንተ በማድረስ ጅማሮችን እናደርጋለን። አርሰናል ስምምነት ላይ ደርሷል። እንግዲህ በሰሜን ለንደኑ ክለብ አርሰናል እና በማርቲን ዙቢሜንዲ መካከል እንግዲህ አሰልቺ በሚባል መልኩ ሲደረጉ የነበሩ የድርድር እንቅስቃሴዎች በጣም በርካታ የቻናል ቤተሰቦችም ሐሳቦቻችሁን ስታጋሩኝም ነበርና ማርቲን ዙቢሜንዲ ምንድነው ተረጋግጧል የሚሉ ዘገቦች እየሰራችሁ አልነበር የሚል ሐሳብን ስታካፍሉ ስታጋሩ ተመልክቻለሁና አሁን ፋብሪዚዮ ሮማኖ ይህንን ጉዳይ ይፋ አድርጎታል። ሄሪጎ ተብሏል። እንግዲህ ወደ አርሰናል ማርቲን ዙቢሜንዲ በእርግጥ ለአርሰናል የሚፈጥረው ልዩነት አለ ወይ የሚሉ ጉዳዮችን በደንብ መመልከት ይጠበቅብናል። እውነት ነው ማርቲን ዙቢሜንዲ ለአርሰናል ለሰሜን ለንደኑ ክለብ እንግዲህ በዋነኛነት የአማካይ መስመሩን ቀጥ አድርጎ መምራት የሚችል ተጫዋች ነው። ስለዚህ እንደ ኦፌንሲቭም ሆኖ መጫወት የሚችልበት እድል ስላለ ተጫዋቹ አሁን ላይ የአርሰናል እግር ኳስ ቡድን ማርቲን ዙቢሜንዲ እንደዚሁም ደግሞ ማርቲን ኦዴጋርድ እና ዴክላን ራይስን ማጣመር የሚችልበት ሁኔታ ከዛም ማለፍ ሲል ደግሞ ስኳድ ዲብዙን በደንብ ማስፋት የሚችልበት ሁኔታ ተመቻችቷል። ከዚህ ጋር ተያይዞ እንግዲህ በደንብ ሀሳቦችን ማንሸራሸር ይጠበቅብናል። በስፖርቲንግ ዳይሬክተርነት ሚና ወደ አርሰናል የመጣው አንድሪያ ቤርታ እንግዲህ ገና ከወዲሁ በጣም ብዙ ችግሮችን ለማቃለል እየሰራ ነው የሚገኘውና የማርቲን ዙቢሜንዲን ፊርማ የአንድሪያ ቤርታን ጥሩ ተደራዳሪነትና እንደዚሁም ደግሞ በስፖርቲንግ ዳይሬክተርነት ሂደት በአርሰናል ቤት ዋነኛ ልዩነት ፈጣሪ መሆን እንደሚችል ያሳበቀ ወይም ያሳወቀ የድርድር ዘይቤዎችን ተመልክተናል። እነዚህ እንግዲህ በአርሰናል ቤት በተለይ ተጫዋቹን ለማስፈረም በሚካሄድበት ርቀት ያን ያክል የተጋነኑ ክፍያዎች አይከፈሉም። አንድ ሁለተኛ ወደ አርሰናል ሲመጡ ለክለቡ በጣም ትልቅ ግልጋሎትን መስጠት የሚችሉ ተጫዋቾች መሆን መቻል አለባቸው። ያለፉት ዓመታት የዝውውር እንቅስቃሴን ስትመለከቱት አርሰናል እንግዲህ በጣም ትልልቅ ተጫዋቾችን ወደ ቡድን ስብስቡ እያመጣ ነው። ለምሳሌ ዴክላን ራይስን፣ ካይ ሃቨርትዝ፣ ሪካርዶ ካላፊዮሪን ማንሳት እንችላለን። ጁሪያን ቲምበር በመከላከል ዞኑ ላይ ያሉ ልጆችን እነዚህ ልጆች ማንሳት እንችላለን። እና አሁን ላይ ማርቲን ዙቢሜንዲን ለማስፈረም እንግዲህ ኢማጂን ሪያል ማድሪድ የተጫዋቹ ፈላጊ ነው፣ ባየር ሙኒክ የተጫዋቹ ፈላጊ ነው፣ ሊቨርፑል የተጫዋቹ ፈላጊ ነው፣ ማንቸስተር ሲቲም ጭምር የማርቲን ዙቢሜንዲን የዝውውር እንቅስቃሴ ለመጥለፍ ፈላጊ ክለቦች ነበሩ። ነገር ግን ተጫዋቹ ምርጫው ያደረገው ወደ አርሰናል ማምራትን ለአርሰናል መፈረምን ነው የተጫዋቹ ምርጫ ያደረገው። በቀጣዮቹ ዓመታት የሚካኤል አርቴታ ፕሮጀክት ምናልባትም ፍሬ ሊያፈራ እንደሚችል በደንብ የሚያሳብቅ እንቅስቃሴ ነው። አርሰናል ያው በሻምፒየንስ ሊጉ በሰሞን ቀን ሽንፈትን አስተናግዶ ከውድድሩ ከተሰናበተ በኋላ ወደ 117 ሚሊዮን አካባቢ ወደ ካዝኖ ያስገባል መድፈኞቹ አርሰናል። ይህንን ገንዘብ ታዲያ ምንድነው ማድረግ የሚችሉት? ወደ ዝውውር ነው ኢንቨስት የሚደረገው፣ ምንም ጥያቄ የለውም። በቀጥታ ወደ ዝውውር የሚገባ ገንዘብ ነው ይሄ ገንዘብ። በዝውውር ገበያው ላይ ገና በጣም በርካታ ስራዎች ይጠበቃሉ። ስለ ማርቲን ዙቢሜንዲ ግን በደንብ ሀሳቦችን ለማንሳሳት እንሞክር። ማርቲን ዙቢሜንዲ በነገራችን ላይ ሆስኮርድ ይዞት የወጣው ዘገባ እንደሚያሳየው ከሆነም በ2022 በ2023 የውድድር ዓመት በላሊጋው የማርቲን ዙቢሜንዲን ያክል በመሃል ሜዳ ላይ ኳስን ማሸነፍ ወይም ደግሞ ከተቃራኒ ቡድን ይሄ ኳስን መንጠቅ የቻለ ተጫዋች የለም ይላል። ታዲያ እነዚህን ቁጥሮች ስትመለከቱት በአርሰናል ቤት ምንድን ነው የጠፋው? በተለይ ይህ ከኳስ ጀርባ ጥቅጥቅ ብለው ይከላከሉና በመልሶ ማጥቃት እንቅስቃሴ አርሰናል ላይ ጫናዎችን የሚፈጥሩ ቡድኖች እንዳሉ ከአንድም 2-3 ጊዜ በጨዋታ እንቅስቃሴዎች ላይ በደንብ የተመለከትነው ዋነኛ ጉዳይ ነው። በሪያል ሶሲዳድ ቤት ይሄ ልጅ ለእንደዚህ አይነት የጨዋታ አቀራረብ እንዳይጋለጥ ቡድኑ የተከላካይ መስመሩን በቂ ሽፋን በመስጠት የተካነ ተጫዋች ነው በመከላከል ዞን። ከዛም ማለፍ ስትሉ እንደገና ደግሞ ወደ ፋይናል ሰርድ የሚጠጋ ከሆነ ወይም በአርሰናል የማጥቃት እንቅስቃሴ ላይ የሚሳተፍ ከሆነ ደግሞ እዛው ከተቃራኒ ቡድን ተጫዋቾች ኳስ በመንጠቅ ለቡድን አጋሮቹ የማጥቃት ምክንያትም ይሆናል። አሁን እነዚህ ቁጥሮች ኦሬዲ ወደ 322 ኳሶችን ነው መልሶ መቀማት የቻለው ተጫዋቹ። እነዚህን ቁጥሮች ስትመለከቷቸው አይ በ22 በ23 የኔ ያክል ቁጥር በጣም ትልቅ ቁጥር። በአርሰናል ቤት ስትመለከቱት ቶማስ ፓርቴ ሲኖርና ሳይኖር እያለን እያንጎራጎርን ነው አይደል የምንገኘው። ቶማስ ፓርቲ በማይኖርበትም ጨዋታ የተለየ ኬሚስትሪንም ተጠቅመው በሁለት የተከላካይ አማካኝ መጫወት ከፈለጉና በተለይ የማርቲን ኦዴጋርድ ደከም ማለትን ተከትሎ በማጥቃት ዞኑ ላይ ዴክላን ራይስ በደንብ እንዲሳተፍ ለማድረግም ያስባሉ የአርሰናል ከፍተኛ አመራሮች የሚሉ ሐሳቦችም ከተሰሙ በኋላ የማርቲን ዙቢሜንዲ ፊርማ ወሳኝነቱ የጎላ ነው። አሁን ዋነኛውና አንገብጋቢው ነጥብ እዚህ ጋር ነው። በአርሰናል ቤት ማርቲን ዙቢሜንዲ ስለፈረመ ቶማስ ፓርቲን የሚለቁት ከሆነ በዋነኛነት አርሰናል አሁንም
የአሸዋ ቤት መገንባት ነው የሚሆንበት። ለምን ማርቲን ዙቢሜንዲ በቻምፒየንስ ሊግ፣ በፕሪሚየር ሊግ፣ በኤፍኤ ካፕ፣ በካራባኦ ካፕ በእነዚህ እንደው ቀለል አድርገን በአራቱ የውድድር እንቅስቃሴዎች ላይ ለአርሰናል በቋሚነት ማገልገል ይችላል ወይ? ሮቦት አይደለም አይደል? ልጁ ሰው ነው፣ ይደክማል። ስለዚህ ስኳድ ዴፕዝ የሚባል ነገር አለ። አሁንም በመከላከል ዞን እኮ ቶማስ ፓርቴ ስላለ ዴክላን ራይስ ስላለ ያን ያክል አስፈላጊ አይደለም፣ የክንፍ አጥቂ ወይ 9 ቁጥር አጥቂ ነው የሚያስፈልጉ የሚሉ ሐሳቦችን እኔ በበኩሌ ማልቀበላቸው ነው። ስኳድ ዴፕዝ በደንብ መስፋት አለበት። የፒኤስጂ እና የአርሰናል ልዩነት በቻምፒየንስ ሊግ የጨዋታ እንቅስቃሴ ምን እንደነበር ተመልክተናል አይደል? ኦስማን ደምቤሌን ቀይሮ የሚያስገባ ቡድን የፒኤስጂ እና የአርሰናል ያን ዕለት ብቻ ነው እያወራው ያለው። ኦስማን ደምቤሌ ቋሚ ነው የሚሉ ሐሳቦችን ማንሳት አይደለም። ያን ያክል ስኳድ ጥራት አላቸው። በአርሰናል ቤት በኩል የቻምፒየንስ ሊግ ምሽቶቻችንን ካበላሹት ነገሮች መካከል በዋነኛነት የሚጠቀሰው የእንግሊዝ ቡድን እንደመሆኑ መጠን በርካቶችም ሲደግፉት ነበር ከአንዳንድ ክለብ ደጋፊዎች ውጪ። ስለዚህ ስኳድ ዴፕዝ ስስ መሆን ነው። አንድሪያ ቤርታ ደግሞ በአርሰናል ቤት በዋነኛነት ከሚመለከታቸው ነገሮች መካከል የአርሰናል ችግር ናቸው ብሎ ካስቀመጣቸው ነገሮች መካከል በዋነኛነት ስኳድ ዴፕዙን መገንባት፣ ቡድናዊ መዋቅርን ማስፋት፣ መከላከል ዞን ላይ እንዳለው ለምሳሌ አሁን ጋብሪኤል ማጋሌሽ ተጎዳ አይደለ? ጃኮብ ኪየር ማጋሌሽን እንዳታስታውሱት ያደረገ ተጫዋች ነው። በግማሽም ቢሆን ማጋሌሽ ይዘነጋል ይረሳል እያልኩ አይደለም፣ ግን ስኳድ ዴፕዝ ሰፊ ሲሆን እንደዚህ ነው። በማጥቃት እንቅስቃሴ ካይ ሃቨርትዝ ሲታጣ ሚካኤል ሜሪኖ ነው እዛ ቦታ ላይ ያመጣው። ኬሚስትሪው ሰራ አልሰራ አይደለም። በዋነኛነት ስኳድ ዴፕዝ ከተባለ ሴንትራል ፎርዋርድ ነው። ሴንትራል ፎርዋርድ፣ ሌፍት ዊንግ፣ ራይት ዊንግ በየቦታው ተጠባባቂ ተጫዋቾች ሊኖሩ ይገባል። ማንቸስተር ሲቲ እኮ ጁሊያን አልቫሬዝ እና ኤርሊንግ ሃላንድን በአንድ ላይ ያጫወተበት ጊዜ ነበር። የዚህ ውድድር ዓመት የእንግሊዝ ፕሪሚየር ሊግ ሻምፒዮኑ ሊቨርፑል ሉዊስ ዲያዝ፣ ዲያጎ ዦታ፣ ዳርዊን ኑኔዝ፣ ኮዲ ጋክፖ እነዚህ በሙሉ ሴንትራል ፎርዋርድ ነው መጫወት የሚችሉ ልጆች ናቸው። በክለቦቻቸውም ተጫውተው ስላሳለፉ። በአርሰናል ቤት ጋር ስትመለከቱ ግን ቀዳዳው በጣም ሰፊ ነው። ስለዚህ አንድሪያ ቤርታ ስኳድ ዴፕዙን ማጠናከር ይፈልጋል። ቡድናዊ መዋቅሩ ሰፊ እንዲሆን ይፈልጋል። ሌላው በአርሰናል ቤት በጣም በትልቅ ደረጃ ሲነሳ የነበረው የዝውውር እንቅስቃሴዎች መንዛዛት ወይም ደግሞ አሰልቺ መሆን፣ ትክክለኛ መረጃዎችን አድማጮች ማግኘት እስኪሰለቻቸው ድረስ ማንዛዛት ነበር። ለምሳሌ አንድ ተጫዋች ማስፈረም ከፈለገ የአርሰናል እግር ኳስ ቡድን ሁለቱንም ወር ያስወራና የመጨረሻዎቹ ቀናቶች ላይ ያስፈርማል። ወይም እንደገና ሁለቱንም ወር ተወርቶ የመጨረሻ ቀናቶችም ላይ ወሬ እንደሆነ ይቀራል። የጋለው ላይ ውሃ መቸለስ እንደማለት ነው። አሁን በአንድሪያ ቤርታ አመራርነት ስር ግን የማርቲን ዙቢሜንዲ እንቅስቃሴ ያው በርካታ ጊዜያቶች ቢሆኑትም ማርቲን ዙቢሜንዲ ስሙ ከአርሰናል ጋር እየተያያዘ ነገር ግን አንድሪያ ቤርታ እሳቸው ወደ ኤምሬትስ ከተፍ ካሉ በኋላ አሁን እሳቸው እንግዲህ የሚፈጽሟቸው የዝውውር እንቅስቃሴዎች ምን ያክል አመርቂ እንደሆኑ በደንብ ተመልክተናል። ሌላው ከዚሁ ከአዲሱ ፈራሚ ማርቲን ዙቢሜንዲ ጋር በተገናኘ ምንም አይነት ድክመት የለበትም ይላል ሆስኮርድ። የአየር ላይ ኳሶችን የማሸነፍ ታክሎችን የመውረድ እንደዚሁም ደግሞ የኳስ ኮንትሮሉ ከዛም አለፈ ሲል ደግሞ ታክል መውረድ ይችላል። እነዚህም በጠንካራ ጎኑ አነሳና ምንም አይነት ድክመት የለበትም ነው ያለው። ተጫዋቹ ድክመት ላይ ተጫዋቹ ድክመት የለበትም ሲባል ግን ምንድነው ይሄ ጉልት ብሎ የሚታይ አይነት ድክመት? ለምሳሌ እንደው በአርሰናል ቤት ለምሳሌ ለአብነት ያክል ተጫዋች መጥቀስ ካለብን ቡካዮ ሳካ ድክመቱ ምንድነው ብትል የአየር ላይ ኳስ አጠቃቀም፣ እንደዚህ አይነት ግልጽ የሆኑ ክፍተቶች ማለት ነው። ከዛ አንጻር ስትመለከቱት ማርቲን ዙቢሜንዲ ምንም አይነት ችግሮች የሉበትም። ይሄ ልጅ በሪያል ሶሲዳድ በሳን ሰባስቲያን ደና ተደርጎ የበሰለ ልጅ በጥሩ አመራርነት የተገነባ ከዛም አለፍ ሲል ደግሞ አርሰናል እንደ ቡድናዊ መዋቅሩን አጣፍጦ መቀጠል የሚፈልግ ከሆነ ሌሎች ዝውውሮችን መፈጸም መቻል አለበት። ምንም ይሄ ጥያቄ የሚያስነሳ ጉዳይ አይደለም። የማርቲን ዙቢሜንዲ ፊርማ ለአርሰናል ጠቀሜታው እጅግ በጣም የጎላ ነው የሚሆነው። ምክንያት ከተባለ ልጁ በዚህ ውድድር ዓመት ላይ ለምሳሌ በሪያል ሶሲዳድ በሳን ሰባስቲያን እያደረጋቸው የሚገኙት እንቅስቃሴ 26 ዓመቱ ላይ ነው የሚገኘው። ዲፌንሲቭ ሚድፊልደር ኢማጂን። ዲፌንሲቭ ሚድፊልደር ማለት እንግዲህ ከቶማስ ፓርቲ ጎል እንደመጠበቅ ማለት ነው። በእርግጥ ደጋፊ ስትሆኑ ላጠብቁ አትችሉም፣ ግን 2 ጎሎችን በሲዝኑ አስቆጥሯል። 1 አሲስት አድርጓል። እንግዲህ ማርቲን ዙቢሜንዲ ኢምባንዚ ይሄ ስፔናዊው የግራግር ተጫዋች ታዲያም በየውድድር ዓመቱ መለስ ብላችሁ ከተመለከታችሁት ልጁ የሚያሳያቸው እያንዳንዱ እንቅስቃሴዎቹ ፍሬያማ ናቸው።
ሪያል ሶሲዳድ ከአካዳሚ ያሳደገው ልጅ ነው። 2016-17 ላይ ወደ U19 ከዝቅ ካለ በኋላ ወይም እድገትን ካሳየ በኋላ እንደገና ወደ ሪያል ሶሲዳድ ቢ ቡድን 2020 ላይ ያደገ ወደ ዋና ቡድን ጨዋታዎቹ ማድረግ ጀመረ። ከዛ በኋላ ነው የተጫዋቹ እድገት በደንብ ጎምርቶ መታየት የጀመረው። በላሊጋ የውድድር እንቅስቃሴዎች እስካሁን 10 ጎሎችን አስቆጥሯል። ወደ 7 ዓመታት በሪያል ሶሲዳድ ቤት በዋና ቲሙ ተጫውቷል። በቢ ቡድኑ ወደ 4 ዓመት አካባቢ፣ ሲ ቡድን ላይ 2 ዓመት፣ አጠቃላይ የተጫወታቸው ዓመታት ወደ 11 ዓመት በሪያል ሶሲዳድ ቤት ቆይታዎችን አድርጓል። ለስፔን ብሔራዊ ቡድንም ተመርጦ ተጫውቷል። በስፔን ብሔራዊ ቡድንም በጣም አስደናቂ ነው። የቡድን አጋሩ ዴቪድ ራያም ጭምር ለዚህ የዝውውር እንቅስቃሴ ምናልባት ያንበሳውንም ድርሻ የተወጣ ሰው ሊሆን ይችላል። ሌላው ከዚሁ ከአርሰናል ጋር በተገናኘ እንግዲህ የማርቲን ዙቢሜንዲን ጉዳይ በተመለከተ በሰፊው አንስተናልና ወደ ሌሎች ጉዳዮቻችን ማምራት ይጠበቅብናል። አርሰናል በክረምት የዝውውር መስኮት አሁንም ቢሆን በርካታ ዝውውሮችን ለማጠናቀቅ አበክሮ እየሰራ ነው የሚገኘው። ቤን ጃኮብስ ከዚህ ጋር በተገናኘ አንድ መረጃን ይዞ ወጥቷል። የግራ መስመር ተመላላሽ ማስፈረም የሚችሉበትን መንገድ እየተመለከቱ ይገኛሉ። ይሄ ማለት እንግዲህ ሞር ለማጥቃት ተመራጭ የሆነ ተጫዋች በአርሰናል ቤት እኔ የምመለከተው ተጫዋች ቢኖር ብናየው ብለን የምንደሰትበት አይነት ተጫዋች ኒኮ ዊሊያምስ ነው። የግራ መስመር አጥቂ አርሰናል ኒኮ ዊሊያምስን ከግራ ካስጀመረ ከኳስ ጋር ምቾት ይሰማዋል። ልጁ የአንድ ለአንድ ግንኙነቶች ላይ እንዴት አይነት በሳል ተጫዋች እንደሆነ በደንብ ተመልክተናል። በኤሮፓ ሊጉም በላሊጋ የጨዋታ እንቅስቃሴዎችም እስቲል በስፔን ብሔራዊ ቡድን የነበረው እንቅስቃሴ የዩሮ ውድድር ላይ በደንብ ተመልክተናል። ከዚህ ተጫዋች በተጨማሪ አርሰናል ከኒኮ ዊሊያምስ በተጨማሪ እንግዲህ የጄሚ ጊተንስን ዝውውር አርሰናሎች ለማጠናቀቅ አሁንም ቢሆን ፍላጎት አላቸው። እንደዚሁም በአርሰናል እግር ኳስ ቡድን አባላቶች ተቀባይነትን ያገኘ ጉዳይ ሆኗል የጄሚ ጊተንስ የዝውውር እንቅስቃሴ። ይሄ ልጅ በቦሩሲያ ዶርትሙንድ ቤት እንግዲህ በጣም የሚያስደንቅ እድገትን እያሳየ ይገኛል። ከዶርትሙንድ ጋር የአርሰናል ከፍተኛ አመራሮች ድርድሮችን አድርገዋል። ግን አሁንም ቢሆን የአርሰናልና የተጫዋቹ ጉዳይ በግል የተነጋገሩት ነገር ስለሌለ በቡድናዊ መዋቅር ደረጃ ከተጫዋቹ ጋር ማውራት ይፈልጋሉ የጄሚ ጊተንስን ዝውውር ለማጠናቀቅ። ግን ይሄ ልጅ ወደ አርሰናል የሚመጣ ከሆነ ዝውውሩ እውን የሚሆን ከሆነ ሊያንድሮ ትሮሳርድ ለሽያጭ የሚቀርብ ተጫዋች ይሆናል። ወይም ደግሞ ጋብሪኤል ማርቲኔሊን አርሰናል ያው ወደ በኋላ ላይ መልስበታለሁ ማርቲኔሊን ለመሸጥ የአርሰናል እግር ኳስ ክለብ የበላይ ጠባቂዎች ፍላጎት አሳድረዋል። የጋብሪኤል ማርቲኔሊ እንቅስቃሴ አንዴ ካቀረቀረ ከስቴዲየም ሊወጣ የሚችል አይነት ተጫዋች ሆኗል። ከሩጫ እኔ በነገራችን ላይ ጋብሪኤል ማርቲኔሊ ስፒዱን ቢነሳው ኖሮ ኳስ አቀባይ ራሱ መሆን የሚችል ልጅ አይመስለኝም። በዚህ ልክ እንዴት ዝቅ ታደርገዋለህ የሚል ሀሳብ ልታነሱ ትችላላችሁ። ኖ እኔ በዋነኛነት እያነሳው ያለሁት ስለ አርሰናል ስለመመጠንና ስላለመመጠን ነው። በአርሰናል ቤት ተጫውቷል። ክብር መስጠት አለበት። ኦኬ ክብር መስጠት አለበት። ነገር ግን ክለቡ በሚፈልገው ልክ ነው ወይ? አርሰናል በተቸገረበት ጊዜ የእሱን እርዳታ በሚፈልግበት ጊዜ እንደ ቡካዮ ሳካ፣ እንደ ዴክላን ራይስ፣ እንደ ቶማስ ፓርቴ መች ነው ግልጋሎትን የሰጠበት ጊዜ የሚታወሰው? ምርጥ ብቃቱን ባሳየባቸው ጊዜያቶች በራሱ የተጫዋቹ እንቅስቃሴ ላይ ብዙ ጥያቄ የሚነሳበት ይህንን ነገሩን ቢያስተካክል ይሄ ልጅ እየተባለ ሁልጊዜ የሚወራበት ተጫዋች አሁንም እኔ ጋብሪኤል ማርቲኔሊ አይችልም አላልኩም። ነገር ግን ለአርሰናል አይመጥንም ነው። በማጥቃት እንቅስቃሴ ላይ የሚያሳያቸው ሂደቶች በቅርብ ጨዋታዎች በርካታ የአርሰናል ደጋፊዎች ጨጓራቸው ከተላጠበት ሂደቶች መካከል የማርቲኔሊ እንቅስቃሴ ነው። ስለዚህ ይህንን ልጅ መሸጥ ይፈልጋሉ የአርሰናል ከፍተኛ አመራሮች የሚል ሀሳብ ተነስቷል። በዚህ ዓመት 9 ጎሎችን አስቆጥሮ 5 ለጎል የሆኑ ኳሶችን አመቻችቶ አቀብሯል። እንግዲህ ጋብሪኤል ማርቲኔሊ በአርሰናል ቤት ያው ተጫዋቹ ፊርማውን ያደረገው እንደሚታወቀው 2019 ላይ 7 ሚሊዮን ተከፍሎበት ነበር ወደ ኤምሬትስ የመጣው። በአርሰናል ቤት በቆየባቸው ዓመታት በ220 በላይ ጨዋታዎችን አድርጎ 50 ጎሎችን አስቆጥሯል። ለብራዚል ብሔራዊ ቡድንም እንደዚሁ 2 ጎሎችንም ጭምር ማስቆጠር የቻለበት አጋጣሚ አለ። ስለዚህ እኔ ከሊያንድሮ ትሮሳርድ በላይ በአርሰናል ቤት መቆየት የሌለበት ተጫዋች ቢኖር ለስኳድ ዴፕዝ ሲባል ቢቀመጥ ጥያቄ አለብኝ አልኩ አይደለም። ግን ተጫዋቾችን ሸጬ በማገኘው ገንዘብ አስፈርማለሁ የሚባል ከሆነ በእርግጠኛነት መደረግ የሚጠበቅበት እንቅስቃሴ ጋብሪኤል ማርቲኔሊን ዝውውር በይሁንታ መመልከት ነው። ልጁ ገና 23 ዓመቱ ላይ ነው የሚገኘው። እውነት ነው ያድጋል፣ እውነት ነው ይቀየራል፣ እውነት ነው ይበስላል የመቀየር ፍላጎት ካለው። ነገር ግን አሁን ኒኮ ዊሊያምስን ወይም ደግሞ የጊተንስን ዝውውር ለማጠናቀቅ በሚደረግ እንቅስቃሴ ሽያጮች መፈጸም መቻል አለባቸው የሚሉ ሀሳቦችም በደንብ እየተነሱ ይገኛሉ። ሌላው በማጥቃት እንቅስቃሴ ላይ እንግዲህ ከሚካኤል አማርቲያን አርቴታው ቡድን የአጥቂ አማራጮች አድርጎ እየተመለከታቸው የሚገኘው ያው ቀደም ሲል ከዚህ በፊትም በነበሩ መሰናዶች ደጋግመን ያነሳ ነው አጥቂ አለ አይደል? የማጥቃት ዞኑ እንግዲህ ወሳኝና አንገብጋቢ ተጫዋች ቢኖር በኒውካስትል ቤት የምናውቀው አሌክዛንደር አይዛክ ነው። ይሄ ልጅ በአርሰናል የአጥቂ አማራጮች ውስጥ በቀዳሚነት የሚታይ ነው። ነገር ግን አንድሪያ ቤርታ ለተጫዋቹ የሚጠየቁት ገንዘብ ከ100 ሚሊዮን ፓውንድ በላይ ስለሆነ
በአማራጭነት የሚያዋቸው ልጆች በስተዋል። ከነዚህ ልጆች መካከል እንግዲህ ጎል ካላስቆጠረ የሚደብረው ቪክተር ዮኬሬሽ ወደ አርሰናል የሚያመራበት እድሉ እጅግ በጣም ሰፊ ሆኗል። የተጫዋቹ ፈላጊዎች የተጫዋቹ ፊርማ ለማግኘት የሚጠሩ ክለቦችን ገለል የሚያደርጉ ዜናዎች የተሰሙ ነው። አንድሪያ ቤርታ ከተጫዋቹ ተወካይ ጋር ጥሩ የሚባል ንግግሮችን ካደረጉ በኋላ የቪክተር ዮኬሬሽ ፊርማ ወደ አርሰናል የመሆኑ ጉዳይ እየተቃረበ መጥቷል። ዮኬሬሽ የሚፈርም ከሆነ በእርግጠኛነት ቤን ዊንጌትስም ሆነ እንደዚሁም ደግሞ ከዛም ማለፍ ሲል ኒኮ ዊሊያምስም የትኛው ማጥቂ ወደ አርሰናል ቢፈርም አርሰናል ቀጣይ ዓመት በእርግጠኛነት የመጨረሻውን ሳቅ የሚስቅ ቡድን ይሆናል። የሚሳቅበት ሳይሆን የሚስቅ ቡድን ይሆናል። የሚተረብ ቡድን ሳይሆን የሚተርብ ይሆናል ደጋፊው። ከዚህ አንጻር የአሌክዛንደር አይዛክ እና የቪክተር ዮኬሬሽ የዝውውር እንቅስቃሴ በድጋሚ ከመድፈኞቹ ጋር ስማቸው የተያዘ ይገኛል። እስኪ እኛም እንግዲህ አናንዛዛው መረጃችንን እንዲህ አጠር መጠን ባለች መልኩ ወደ እናንተ አደረስን። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። አድማጮች ሐሳቦቻችሁን አካፍሉን። ኮሜንት ሴክሽን ላይ የተመቻችሁን ሐሳብ ማስቀመጥ ማጋራት ትችላላችሁ። ማርቲን ዙቢሜንዲ ወደ አርሰናል እንግዲህ ያመራበትን ዘገባ እንዲህ ባለ መልኩ እንደዚሁም ሌሎች አጫጭር ጉዳዮችን ጨምረን አብረን ቆይታዎችን አድርገናል። ለቆይታችን እንግዲህ ከልብ እናመሰግናለን። በሌላ አርሰናል ጉዳይ ተመልሰን እስከምንገናኝ ሰላማችሁ